ለማመን እየቸገረኝ ነው። ሉላ ይሄንን ነገር ለማድረግ ካልፈለግሽ ይገባኛል። ምን እያልሽ ነው? በደንብ ነው ማደርገው። የምርሽ ነው? ግን ችግር ላይ እንዳትወድቂብኝ ይሰጋለሁ። አሁን ከገባውበት ችግር አይበልጥም። ይልቅ ያ ዶክተር ሀብቱን በሙሉ በእጁ ለማስገባት እየተሯሯጠ ስለሆነ መፍጠን ይኖርብናል። ማለት ምን ሰምተሽ ነው? ቤቱን፣ ሆቴሉን፣ ሱፐርማርኬቱ ሁሉንም ነገር ሊገዛት እንደሚፈልግ ዘርፌ ነግራኛለች። ምን? እርግጠኛ ነኝ የሆነ ትልቅ ሴራ አስቦ ነው እንደዛ ያላት። ስለዚህ ዶክተሩ ሳይቀድመን እኛ መፍጠን አለብን። ምን? እርግጠኛ ነኝ የሆነ ያሰበው ትልቅ ሴራ አለ። ስለዚህ ዶክተሩ ሳይቀድመን እኛ መፍጠን አለብን። ሊሆን አይችልም። ይሄ እርኩስ ድሮም ያለምንም ጥቅም ዘርፌ ጋር ጠቃጠጋ እንዳላለ እርግጠኛ ነኝ። ግን እኮ ይሄ እንደሚሆን ግልጽ ነበር አይደል? ረሳሹ እንዴ? በእቅዳችን መሰረት እኮ ሮቤልን የማገባው ከዘርፌ ያለውን ሀብት በሙሉ እንዳስመልስ እንዲረዳኝ ነው። ግን እቅዳችን ምንም ያመጣው ስኬት የለም። አንቺንም ዝም ብዬ ነው ያስለፋውሽ። አልዋሽሽም። እኔም በዚህ ጉዳይ ተስፋ እየቆረጥኩ ነበር። ግን ይሄ እቅድ እንደሚሳካ እየታወቀኝ ነበር። እመኚ፣ የአሁኑ እቅዳችን ግን ይሰራል። ሳሚ እንደዚህ አይነት እቅድ አውጥቶ የሚያቀም አይመስለኝም። ፕላን ቢ ማዘጋጀቱ አይከፋም። ቢያንስ ቤታችንን ማስመለስ ባንችል እንኳን ድራግ አዘዋዋሪ ተብላ እድሜዋን በሙሉ እስር ቤት ማሳለፍ አለባት። እኔ ግን አልዋሽሽም፣ ውስጤ በጣም እየፈራ ነው። አንቺ ስለ እንደዚህ አይነት ነገር ምንም ነገር አታውቂም። ደግሞ እንዴት ነው ሀሽሽን የሚያክል ነገር? ሀሽሹን የምጠቀም አስመሰልሽው እኮ። ምንም አላደርገውም እኮ፣ ወስቼ ዝም ብዬ ነው ማስቀምጠው። ደግሞ ሳሚ ይህን ነገር ያደረገበት የራሱ ምክንያት እንዳለው ነግሮኛል። ለማንኛውም እባክሽ ጥንቃቄ አድርጊ። አታስቢ። እንኳን ይሄን ትንሽ ነገር ከሮቤል ጋር የውሸት ፍቅር ስጫወት ነበር። በአሁኑ ግን ይሄ ነገር ተሳካም አልተሳካም ከሮቤል ጋር እያስመሰልሽ እንድትቀጥይ አልፈልግም። ይሳካል ቤዚ። ይሄ ሁሉ ነገር ተሳክቶ እኔና አንቺም የምንመኘውን የእህትማማቾች ህይወት እንኖራለን። ተስፋ አለኝ እኔ ወዴት። ቆይ ገንዘቡን አሁንም ቤት ነው ያስቀመጣችሁት? እና መቼም ባንክ የተዘረፈውን ገንዘብ ባንክ አናስቀምጠው። እና ስለዚህ ጉዳይ ምን አሰባችሁ? ሳሚ እንደነገረኝ ከሆነ ከዘርፌ 40 ሚሊዮን ሊቀበል ነው እና ከእናንተ ጋር ተደምሮ 80 ሚሊዮን እንዲሆን ነው። እኔ በዚህ ሀሳብ አልተስማማውም። ያ ገንዘብ የኛ አይደለም። የዘርፌ ገንዘብ ግን ቢያንስ የራሳችን ገንዘብ ነው። እና ያን ሁሉ ገንዘብ ምን ልታደርጉት ነው? ሳሚና ሱራፌል ባንክ ኢንሹራንስ ስላለው ገንዘቡን ብትጠቀሚው ችግር የለም እያሉ ነው። ብትጠቀሚ ስትይ ሳሚ ከዚህ ነገር ምንም ተካፋይ ላይሆን ነው? ሳሚን አታውቂውም ነካ። ሳሚ ከገንዘብ ይልቅ የሰው ደስታ የሚያስደስተው ሰው ነው። የአንቺ ደስታ ከተመለሰ ምንም አይነት ገንዘብ አልፈልግም ያለው ራሱ ነው። እውነትም ይሄ ሳሚ የሚባለው ልጅ ከጠበቅኩት በላይ ጥሩ ሰው ነው። በጣም ያ ስልቻ ትልቅ እቅድ ነው ያወጣው። አንቺ ምንድን ይፈርትሻል? ምን አደርጋለሁ ብለሽ ነው ታዲያ? ያቺ ዘርፌ ቆይ ድምጹን ብታቆስ። አይ ቅድም ስደውልለት ድምጼን እንደምንም ለመቀየር ሞክራለሁ ብሏል። አታስቢ፣ በእርግጠኝነት ሳሚ ይሄን ነገር ያሳካዋል። ተስፋ አደርጋለሁ። እንግዲህ ዋናው ያንቺን በመታበሱ አይደለም። የጠላቶቼ ውድቀት እየደረሰ ይመስለኛል። ግን ያቺ ዘርፌ በዚህ ነገር ትታለላለሽ ብለሽ ታስበልሽ? ማለቴ ወጥመድ እንደሆነ ቢገባትስ? እሱ የኔም ጥያቄ ነው። እነ ሳሚ ግን በዚህ ነገር በጣም እርግጠኛ ሆነዋል። እሺ ቆይ እህትሽ ድራጉን ወስዳ እንደደበቀች አረጋግጣችሁ? አዎ ደውዬላት ጥሩ ቦታ ደብቄዋለሁ ብላኛለች። ስለዚህ በቃ ፕላን ኤ ባይሳካ ፕላን ቢ ለመጠቀም ማለት ነው። ቆይ ግን ለምን ደውለን ቤቷ ውስጥ ድራግ እንዳስቀመጠን አንነግራት? እኔ ግን በቃ ይሄ ፕላን ቢ የሚባለው ነገር ምንም ይሳካ አይመስለኝም። ማለት ይቺ ጭራቅ የሆነች ሴትዮ ሬሳ ቤቷ ውስጥ ተቀምጦ እንኳን ምንም ያልመሰላት አሁን ድራግ አስቀምጠናል ብንላት ምን ትለናለች? ምንም አይመስላት። ሳሚ የድራጉን ሀሳብ ያመጣውበት የራስ የሆነ ምክንያት አለኝ ብሏል። እንዳለው ተስፋ አደርጋለሁ እንጂ እኛ ባለው የሚሆን አይመስለኝም። ብቻ ፈጣሪ የዛሬ ማታውን ብቻ ይርዳን። ኃጢአት ልንሰራ እያሰበን ፈጣሪ ይርዳን ይባላል እንዴ? ለነገሩ እሱ ይርዳን። መቼም የኛ ኃጢአት ከዘርፌ አይበልጥ። ዛሬ ማታ ሁሉንም እቅዳችን እናሳካለን። ግን የሚሳካልን ይመስላል? ምን ማለት ነው? ለነገሩ ሚስትህ ከተቀዳችበት ወንዛር ላይ ተቀዳው። እሷም 10 ጊዜ በየመሃሉ ሳሚ ይሄ ነገር የሚሳካ ይመስላል፣ ይሄ ነገር የሚሳካ ይመስላል ትለኛለች። እንዴ በደንብ ነው የሚሳካው፣ በደንብ ይሳካል። ስማ ይሄን እቅድ እኮ ያወጣው ሳሚ ነው። ምን ሆነሃል? አትተማመንብኝም እንዴ? እኔማ ቤዛ እሺ ብትለኝ እኮ ያለውን ገንዘብ ተጠቅመንበት ሬሳውን ደግሞ የሆነ ጫካ ሄደን ብንቀብረው። እንዴ አረ ድምፅህን ቀንስ። ሱራፌል ምን ሆነሃል? ወይ ደግሞ ማይክሮፎን ይዘህ ለሰው አትለፈልፍም እንዳለ? ይኸውልህ በደንብ ነው ገንዘቡን የምትጠቀሙበት። ቆይ ለምንድን ነው ግን ከዚህ ነገሮች ራስን እያገለልክ ያለው? ሱራፌል ምን ነክቷል? ይኸው እኮ አሁንም ዋና ይሌ ነኝ ያለሁት።
ምንም እኮ አልጎደለብኝም። በዛ ላይ አንተ ራሱ እኔ አካውንት ላይ ትራንስፈር ያደረክልኝ ገንዘብ አሁንም ድረስ አካውንቴ ላይ እንዳለ ነው። ሱራፌል ሁሉም ነገር ኖሯችሁ ያጣችሁት እኮ እናንተ ናችሁ። ቢሆንም ግን ቤተሰብ መሆናችንን አትርሳ እንጂ። ታዲያ ቤተሰብ እንሆናለን ማለት እናንተ ያገኛችሁትን ሲሳይ እነጥቃችኋለሁ ማለት ነው? ይኸውልህ ሱራፌል፣ ለእኔ እናንተ ወደ ቀድሞ ህይወታችሁ ተመልሳችሁ ማየት ከበቂ በላይ ነው። ግድ የለም እሱ ብቻ ይሳካና እናየዋለን። እኔ የምልህ ሱራፌል፣ እስካሁን ግን ከገንዘቡ ላይ ምንም ነገር አልነካለትም? ያመሃል እንዲህ ሳሚ? እንኳን ልነካው መልሼ የራሱ አላየሁትም እንጂ እኔ በሆን ግን እንደማርጥር ታውቃለህ? ገንዘቡን እንዳለ አውጣውና የምተኛበት መኝታ ላይ ጎዘጉዘዋለሁ። ከዛ ላይ ሁሌ ለጥ ብዬ በቃ ህልሜን ማየት ነው። ድህነት ራሱ ስንት ዓመት ላይ ጨፍሮ አይደል እንዴ? ይቅርታ እኔ አዲስ ደሃ ስለሆንኩ አሁን እያወራ ያለው ነገር ምንም እየገባኝ አይደለም። አታስብ፣ ይልቅ በቅርቡ ወደ ድሮ ሀብታምነት ትመለሳለህ። ለማንኛውም ለማታው ስኬታችን ተዘጋጅተሃል? በደንብ ነው የተዘጋጀሁት። ጽዋችን አንሳ። ልገቢ ነው እንዴ ስልክ ውስጥ? ኧረ አልገባም። የኔ መቤት እኔ የምለው ሰሞኑን ስለዚህ ስለ ባንክ ቤት ዘረፋ ብቻ ነው እንደሚወራው? ለነገሩ ስራ ተተሽ ስልክሽ ላይ ነው ተጠደሽ የምትዩ። ኧረ እኔ ቅድም ቲቪ ላይ ያየሁት ስለሱ ብቻ እኮ ነው የሚወራው። አሁን ወሬን ተይና ቡናውን አፊልኝ። እንዴ ምግብ አይበሉም እንዴ? ቆንጆ ምግብ ሰርቻለሁ። ቆይ አሁን እዚህ ቤት ውስጥ እራት አቅርቢልኝ ያለ ሰው አለ? የለም ቡና ይዘሽ ነይ ያለ ብቻ ነው ያለው። በቃ አፈላልሻለሁ። እንደ ሀሳብ ግን ሀሳብሽን ይዘሽ ከዚህ ሂጂልኝ። እኔ እኮ በማታ ቡና እንቅልፍ ይነሳሻል ብዬ ነው፣ ላንቺ አስቤ ነው። ለነገሩ ጥፋተኛ እኔ ነኝ። ይንጋ ብቻ። እሺ በቃ ቡናውን ብቻ ይዤ እመጣለሁ። ከመጣች ጀምሮ አንድ ስራ አልሰራችም። ወሬ ብቻ ወሬ ነው። መቼም ሁለቱም ቡናቸውን ሳይጠጡ አይተኙም። አሁን ስራው ተጀምሯል። እንግዲህ ፈጣሪ ይቅናል። እሺ እባክሽ ከዶክተሩ ጋር ሽርሽር እንዴት ነው? መቼም የልቡ ሰምሮለታል። እንዴት? ያው ቤዛን ሲያጣ እህቱን ገቢ አድርጓል። አንቺ የቤዛ ቤስት ፍሬንድ ስለሆንሽ ምናልባት እውነቱን ልታቂ ትችያለሽ። ሮቤል ግን እውነት የቤዛን ያፈቅራት ነበር? ይቅርታ ግን ሮቤል ፍቅር ይዞት የሚያውቅ አይመስለኝም። አሪፍ ወሬ ስለያዝን ቡና እንጠጣ። ግድ የለም እኔ እንኳን አሁን ጠጥቻለሁ። ለአንቺ ግን ልቅዳልሽ። ባክሽ ሴትዮዋን ቡና አምጪልኝ ብላኛለች። ብቻ እንደዚህ ስትያት እንዳሰማሽ። እውነት ግን አክስትሽ እስካሁን ትንግርት ነው የሆነችብኝ። በክፋት ቀደመችሽ አይደል? ቀደመችኝ ብቻ። አንቺ ግን ይበልሽ። ምን አልሰማሽኝም? ከዚህ በላይ ይገባሻል። ያኔ ከኔ ጋር መስማማት ብትቺ ኖሮ ዛሬ ላይ በቤትሽ እንደ ሁለተኛ ዜጋ ባልተቆጠርሽ ነበር። እንደውም ስለ ሮቤል ምንም መስማት አልፈልግም። እንቅልፌ ስለመጣ ገብቼ መተኛት አለብኝ። እኔ ከሱ ፍቅር ይዞኝ እንደነበር ታውቂ ነበር? ኦ ለካ አንቺም ታፈቅሪው ነበር። ችግሩ ማን ላይ መውደቅ እንዳለብን አናውቅም እንጂ ደግሞ እኛ ሴቶች ለመውደቅ ማን ብሎን። እስኪ ቡና ቅጅልኝ። ምን ነው ለዘርፌ ፈልገሽ ነው? ለእሷ ከሆነ እኔ ልወስድልሽ እችላለሁ። ደግሞ ለምን በእሷ ላክሽ ብላ ትቆጣኝ? መቼም አክስትሽ ጊዜ ሰጣት ቀል፣ እኔ ደግሞ ጊዜ ጣለኝ ድንጋይ ሆኛለሁ። አታስቢ፣ ያው አንድ ቀን አንቺም ጊዜ ሲያነሳሽ ትሰብሪያት ይሆናል። ያው ድንጋይ አይደለሽ። ምን? ደህና ደሪ። ከፈለግሽ አትደሪ። ለነገሩ ለአንቺ ከዚህም በላይ ይገባሻል። እንዴ ጭራሽ ብላ ብላ ድንጋይ ብላ ትስድበኛለች እንዴ? ወይኔ ቲጂ፣ እቺ
ማትረባ መታ ደግሞ ሳጮብኝ ልውሰዳት። ይኸው ቤታቸው አቅራቢያ ነው ያለነው፣ ግን እስካሁን ድረስ ብሎ አልደወለችም። እስኪ ተረጋጋ ሳሚ፣ ራሷ መልሳ ልትደውል ትችላለች። ጨነቀኝ እኮ እኔ። እንዴ ደወለች። አንሳው። ሄሎ ሉላ፣ በሰላም ነው? የእንቅልፍ መድኃኒቱን ሰጥሻቸው? ቲጂ ወስደዋለች? ዘርፌስ? በጣም ጥሩ በጣም ጥሩ፣ አሪፍ ስራ ነው የሰራሽው። እኛም እናንተ ቤት አቅራቢያ ነው ያለነው፣ ተዘጋጅተናል፣ ልንገባ እየጠበቅን ነው። እሺ ሀሽሹን ሲሰጠውሽን ምን አረግሽው? ጥንቃቄ እንዳይረሳ ሉላ፣ በጣም ተጠንቀቂ። ራስሽን ደግሞ መጠበቅ አለብሽ። በቃ ሀሽሹን ጥሩ ቦታ ካስቀመጥሽው አሪፍ ነው። እሺ በቃ ዘርፌ እስክተኛ እንጠብቅና እንገባለን። ተጠንቀቂ አደራሽን። ጥሩ እሺ። ሁሉንም ነገር ጨርሰዋለች። ቀን ዘጋጃኛ። ያቺ የተረገመች ስተኛ እንገባለን። ጥሩ ግድ የለም እንበልቻለሁ። ምን ማለቴ እራቴን ስለበላው ገብቼ ልተኛው። ግቢና ተኝ። እሺ ደህና ደሪልኝ ዘርፌ፣ ማለቴ የኔ መፊት። የራሴ ድክም ምን ያለኝ አሁንስ የመዝናናት ስራ ነው የሆነብኝ። ገንዘቤን ሁሉ እኮ በመዝናናት ጨረስኩት። አንቺ እርኩስ፣ አሁን ዋጋሽ የምታገኝበት ሰዓት ደርሷል። አንቺ እርኩስ፣ እኛን እዚህ እንቅልፍ ነስተሽ እንደ ድመት ታንኮራፊያለሽ። ሄሎ ሳሚ፣ አሁን ሁለቱም ስለተኙ ሬሳውን ይዛችሁ መምጣት ትችላላችሁ።
በዚህ ሰዓት የሚደውለው ደግሞ እስከነ ልብሴ ነው እንጂ ደግሞ የተኛው። ሄሎ ሄሎ፣ ዘርፌ ነሽ? አዎ ነኝ። ማን ልበል አንተን? ገጀራው እባላለሁ። እኔ ደግሞ ቆንጨራው እባላለሁ። በዚህ ሰዓት ደውለህ ትቀልዳለህ እንዴ ደነዝ? ሉላ ምንድን ነው? አላውቅም። አንቺ እራስሽ ብታይ ይሻላል። የምን ሬሳ ነው? አላውቅም። እኔ ራሴ ድንገት መጸዳጃ ቤት ስመጣ ነው ያየሁት። ይሄ ሬሳ ማለት ሰውዬው ፖሊስ የሚፈልገው የባንክ ዘራፊው ነው። ቆይ እንዴት ይሄ ሊፈጠር ቻለ? እንዴት ይሄ እዚህ ሊገባ ቻለ? ቆይ ቅድም በዚህ ስልክ ተደውሎልኝ ነበር እና አንቺና ነግራቸው። ሄሎ፣ ለመሆኑ ማን እንደሆንኩ አውቀሽ ነው ስልክ ላይ የምትዘጊው? ማነህ አንተ? ይኸውልሽ ስሜ ለጊዜው ይቆይና እቤትሽ ስለወሰድሽው ሬሳ እናውራ። የምን ሬሳ ነው? እኔ የምን ሬሳ? እኔ አልወሰድኩም። ስለምታወራው ነገር እኔ ምንም የማውቀው ነገር የለም። ወይኔ ስልኩ ተይዟል። ውይ ምናልባት ሌላ ሰው እያወራበት ይሆናል። ሳሚ ነው እኮ እያወራበት ያለው። ለሱራፌል ደውይለት። እኔ ልፈነዳ ነው። በእናትሽ ቶሎ በይ ደውይለት እንጂ ቤዛ። እሺ ተረጋጊ። ወይኔ ጉዴ! እኔ ምንም ጥሩ ስሜት እየተሰማኝ አይደለም። ኧረ እባክሽ ሉሲ፣ ፈርተሽ አታስፈሪ። ሬሳውን እኮ ይዘው እንደገቡ ነግረውናል። ስለዚህ ቀሪውን ፈጣሪ ያውቃል። ፈጣሪ ያውቃል? ፈጣሪ ያውቃል ነው ያልሽው እንዴ? አስክሬን ነው እንጂ እኮ አይስክሬም አይደለም ሰው ቤት ይዘው የገቡት። ቆይ አልገባኝም። ለምንድን ነው ባለቀ ሰዓት እንደዚህ እየሆንሽ ያለሽው? ወይኔ ቤዛ አልገባሽም። ልቤ እኮ እንደ ከበሮ ነው ድው ድው እያለ ያለው። እና ታዲያ ከመጨነቅ ይልቅ ብንጸልይ አይሻልም? ምን ብለን ነው የምንጸልየው? እስኪ ንገሪኝ። ፈጣሪ ሴራችን አሳካልን ነው እንዴ? ወይ ሉሲ፣ አሁንስ በጣም አበዛሽው። ቤዛ ታዲያ አትፍረጅብኛ እና እኔን ምን ላድርግ? እሺ እንዴ በጣም ስለጨነቀኝ እኮ ነው። ወይኔ ጉዴ! ከመፈንዳቴ በፊት በቃ ለሱራፌል ደጋግመሽ ደውይለት። ምንድን ነው የምታወራው? አሁን እያወራህ ያለው ነገር ከኔ ጋር ምንም የሚያገናኘው ነገር የለም። ዛሬ እኔ መኪና ውስጥ አይደለም ባንክ የዘረፈ ሰው ማንም ፍጡር አልገባም። መቼ ነው ይሄ ነገር የተፈጠረው ነው ያልሽው? ለመሆኑ የወንድሜን ሬሳ ምንድን ነው ያደረግሽው? የወንድሜ? ይኸውልሽ የቡድናችን ዋና መሪ ፖሊሶች ሲያሳድዱን ሮጦ አምልጦ የገባው የአንቺ መኪና ውስጥ ነበር። እሱ የእኔ ወንድም ነው። ለምን አትሰማኝም? እኔ ስለ ወንድሜ ምንም የማውቀው ነገር የለኝም። እሱማ ልክ ነሽ። አንቺ ስለ ወንድሜ ሳይሆን ይዞ ስለመጣው ገንዘብ ነው የምታውቂው። የምን ገንዘብ? ይኸውልሽ እኔና ጓደኞቼ አብረን በመሆን ባንክ ዘርፈን ነበር። ወንድሜ ፖሊሶች ሲያሳዱን 40 ሚሊዮን ብሩን እንደያዘ ሮጦ አንቺ መኪና ውስጥ ነበር አምልጦ የገባው። ምን? እየቀለድክ ነው? እየቀለድሽ ያለሽውማ አንቺ ራስሽ ነሽ። ቆይ አንድ ጊዜ ስልኬን ኬት አገኘሁት ነበር ያልከኝ? ይኸውልሽ ታረጋ ቁጥርሽን ይዘነው ስለነበረ ስልክሽንም ቤትሽንም በጠቅላላ አድራሻሽን አግኝተነዋል። በነገራችን ላይ ወይዘሮ ዘርፌ እኛ በየቦታው በጣም ብዙ ሰዎች ያሉን ሰው ነን። ለምሳሌ አሁን አንቺ ፖሊስ ጋር ብትደውይ እዛ ፖሊስ ጣቢያ ያሉት ሰዎችም የኛ ስለሆኑ በቀላሉ ማወቅ እንችላለን። ለማንኛውም እኔ ስለምታወራው ነገር ምንም የማውቀው ነገር የለኝም። እባክህን ይሄን ሬሳ ከቤት ያውጣልኝ። ማለት የወንድሜን ሬሳ እስካሁን ድረስ አልቀበርሽውም? አንቺ ግን ምን አይነት ጨካኝና የተረገምሽ ሰው ነሽ? ያማህል እንዴ? ለምን ብዬ ነው እኔ የሰው ሬሳ የምቀብረው? ለማንኛውም በዚህ አናቆምም። ስለ ሬሳው ሌላ ቀን እንነጋገራለን። አሁን ግን ገንዘቡን ነው የምንፈልገው። ስለ ገንዘቡ እናውራ። እኔ ጋር ያንተ ገንዘብ የለም እያልኩ ነው። ይኸውልሽ እያዳመጥሽኝ፣ ወንድሜ በፖሊሶች በጥይት ተመቶ ነበር። እንደ ቆሰለ ሮጦ አምልጦ የገባው አንቺ መኪና ውስጥ ነው። መኪናውን ወዲያውኑ አስነስተሽ ስትሄጂ ጓደኛችን ተደብቆ እያየሽ ነበር። ታርጋውን ስለመዘገበ ለዛ ነው የደወልኩልሽ። እኔ እንዴ አንተ ስለምን አሰማኝም? እኔ አይደለሁም። ለምንድን ነው የማታዳምጪኝ? ጓደኛችን መኪናሽን ተከትሎ ቤትሽን አይቶታል እኮ። ምን? ይኸውልሽ የወንድማችንን ሬሳ ከሆነ ሰው ጋር ተሸክመሽ ወደ ቤት ስታስገቢው አይተንሻል። ቆይ እኔ የምልሽ ተኝቻ አይደለም አይደል? እስኪ ዳበስ አድርጊ። ቆይ እነዚህ ሰዎች ምንድን ነው የሚፈልጉት? እስኪ አምጪው። ቆይ እናንተ እንደማን ናችሁ?
ምንም አውቀው ነገር የለም ማለቻችሁ አይደል እንዴ? እንዴ አንቺ ነሽ ጎበዝ የኔ ተዋኔ። እንዴት ነው ሴትዮዋ ፈርታለች አይደል? አዎ ምን ታመጣለህ? አንፈራም። እሺ ከፈለክ አሁኑኑ ፖሊስ ይዘህ መምጣት ትችላለህ። ምን እያልሽ ነው? አምጪ ስልኩን። ይኸውልሽ ፖሊስ መጥራቱ ለእኛ ከብዶ መስሎሽ ነው እንዴ? ግን እመኚኝ በዚህ ነገር መጨረሻ ላይ ተጎጂ የምትሆኑት እናንተ ራሳችሁ ናችሁ። ይኸውልህ ይልቅ በደንብ ስማን። እኛ ላይ ጊዜ ስታጠፋ ዋናው ሰው እንዳያመልጥ። ይኸውልሽ ወይዘሮ ዘርፌ ማላገጡ አይበቃሽም? ስለኛ ቡድን አስፈሪነት ምንም የሰማሽ አትመስኝም። በዜና በደንብ ተወርቷል። እኛ ይኸውልሽ አንድ እንድታቂ የምፈልገው ነገር በጣም ደም የጠማን ሰዎች ነን። ደም የጠማን? አዎ ደም የጠማን ሰዎች ነን። አሁን ገንዘቡን ታቀቢናለሽ ወይስ ቤትሽ ገብተን ደምሽን እንጠጣው? እዚህ እኮ ምንም ገንዘብ ስለሌለ ነው። ይኸውልሽ አዳምጪኝ። ለነገሩ ሀብታሞች እናንተ እኮ በቃኝ አታውቁም። የዛሬ ሌሊት ብቻ እንድታስቢበት ሰጥሻለሁ። ነገ ጠዋት ሲነጋ ገንዘቤን የማትሰጪኝ ከሆነ እቤትሽ ድረስ መጥቼ ስጋሽን እንዳለ ቆራርጬ ቋንጣ አድርጌ ነው የምሰቅለው። ገብቶሻል አይደል? ሄሎ ሄሎ። ናይስ ናግባል። በዚህማ የመጨረሻዋ ነው የሚሆነው። ዘጋው ስልኩን። ቆይ ምንድን ነው ሉላ? ግድ የለሽም በቃ ክስቴ፣ ለፖሊስ እንደውል። አልሰማሽውም እንዴ? ፖሊስ ጋር ግንኙነት አለን እያለን እኮ ነው። ቆይ እንዴት ነው ይሄ ሬሳ እዚህ ሊገባ የቻለው? የሆነ ወጥመድማ አለ። አንቺ ነሽ አይደል? ቆይ ያምሻል እንዴ? እኔ ደግሞ ምን አደረኩ? አንቺ ካልሆንሽ እህትሽ ናት ማለት ነው። ተረጋግተሽ አስቢ እንጂ። ቆይ ቤዛ እንዴት ነው ከሀገር አሸባሪዎች ጋር አብራ ልትሆን የምትችለው? ውሸት ነው እንዳይባል ደግሞ ሚዲያዎች ላይ ዜናዎች ላይ ተሰራጭቷል። እና ሌላ ጠላት ከየት ሊመጣ ይችላል? እርግጠኛ ነሽ ግን እዚህ ነገር ውስጥ ምንም እጅሽ የለበትም? ሁሉም ነገር እኮ እውነት ነው የሚመስለው። አንቺም እንደ ደዋይ አድርገሽዋል እያልሽ ነው? አንቺማ አትረቢ። ምንድን ነው? ኧረ ምንድን ነው? ዘርፌ እባክሽ ተረጋጊ። ምን ተፈጥሮ ነው? አንቺም እኮ ልትሆኚ ትችያለሽ። እንዴ ምንድን ነው? ቆይ ልቀቂያት። እሺ እንዴት ሆናችሁ? እዛ ካላችሁ ቆይ ለምንድን ነው ስልካችንን የማታነሱት? እኛ እኮ እዚህ በጭንቀት ልንፈነዳ ነበር። እሺ አሁን ምንድን ነው የተፈጠረውን ብቻ ንገሩን። የተፈጠረውን ብቻ። ሁሉም ነገር በቃ ቦታውን እየያዘ ነው፣ መስመር ይዟል። ማለት ያቺ ማትረባ 40 ሚሊዮን ብሩን ለመስጠት ተስማማች እንዴ? ኧረ እባክሽ አንቺ ልጅ ተረጋጊ እንዴ። የ40 ወረቀት መሰለሽ እንዴ ዝም ብላ አንስታ የምትሰጠን? ሁሉም ነገር እኮ ሂደት ይፈልጋል። እሺ ቆይ የፈራች ይመስላችኋል? በጣም ፈርታለች። እርግጠኛ ነኝ በዚህ እቅድ የሆነ ቦታ ምንደርስ ይመስለኛል። ለማንኛውም ሁሉም ነገር የሚታወቀው ነገ ነው። እሺ እና ዛሬውኑ ገንዘቡን በባንክ አስገቢ አትሏትም ነበር እንዴ? እስኪ ነገ ምን አስጠበቃችሁ? ኧረ እባክሽ አንቺ ልጅ፣ እቺ ልጅማ በእርግጠኝነት እንቅልፏ መጥቷል። በቁሟ እየቃዠች እኮ ነው የምታወሩን፣ አታውቅም። ደግሞ ከራስ አልፎ እኔንም መተረብ ያምራል እንዴ? ቆይ ለምንድን ነው ስልክ የማታነሳው? እባካችሁን እርስ በርስ መወቃቀሳችሁን አቁሙ። የሉላን ስልክ ዝም ብለን እንጠብቅ በቃ። እርግጠኛ ናችሁ ግን እህቴ ደህና ናት? እዛ ብቻዋን ጥላቿት መምጣት አልነበረባችሁ። ይኸውልሽ ሉላ እዚህ ነገር ውስጥ እንዳለችበት በፍጹም ልጠረጥር የምትችልበት ምንም ምክንያት አይኖራትም። ጠላቶቿ እኛ መሆናችንን ስለምታውቅ ብትጠረጥርስ? አስቢ እንጂ ቤዛ፣ እኛ እንዴት ብለን ነው ከተማውን ካሸበሩ አደገኛ ወንጀለኞች ጋር አብረን መገናኘት የምንችለው? ሱራፌል እውነቱን ነው። ይሄ ቅድማ በእርግጠኝነት ይሰራል። እኔም ለፖሊስ መደወል በሚለው ሀሳብ አልስማማም። አፍሽን ዝጊ ብዬሻለሁ። አንቺ ልጅ አልገባኝም። አሁንም እኔን እየጠረጠርሽ ነው? እስኪ ባካችሁ መጨቃጨቃችሁን አቁማችሁ መፍትሄ ለማምጣት ሞክሩ። እሱማ ሁላችንም ተጠራርገን ከመግባት ውጭ ሌላ መፍትሄ አለ ብለሽ ነው? ከፖሊሶቹ ብናመልጥ ከሌቦቹ አናመልጥ? በእርግጠኝነት የሆነ ሰውማ ወጥመድ ሰርቶብኛል። አሁን ጥያቄው ሬሳው እንዴት እዚህ ሊገኝ ቻለ ነው። እሺ ገንዘብ ውስጥ ቆየት ነው ያለው? 40 ሚሊዮን ብር። ለካ ሰው ገንዘቡን ባንክ አስቀምጦ ነው ከድሃ ጋር የሚጋፋው። እቺ ማትረባ ዛሬ አናቷን ብዬ ልደፋት ነው። ቆይ አንቺ ግን ምን ሆነሻል? እኛ ተጨንቀን አንቺ ትቀልጃለሽ? እና ሬሳው እኔ ቤት አልተገኘም። ምን ለማለት ፈልገሽ ነው? አልገባኝም። ቆይ ይሄንን የሚያክል ትልቅ ወንጀል ተሸክመሽ አሁንም እኔ ልታስፈራሪኝ ነው? ቆይ ቡናውን ዛሬ ማታ የሰጠኝ ማን ነው? አታፍሪም እኮ ቡና ውስጥ የሆነ ነገር አድርገሽበታል ልትይኝ ነው? እርግጠኛ ነኝ እሷ ናት። ምን እያልሽ ነው አክስቴ? ቡናውን ስጠጣው እንቅልፍ ብሎኝ ነበር። በእርግጠኛነት እቺ ውሻ ናት ያደረገችው። አክስቴ እባክሽን። ቆይ ልጅስ ብትሆን እነዚህን ወንጀለኞች የት ልታውቃቸው ትችላለች? በሆነ አጋጣሚ ልታደርገው ትችላለች። እድሜ ልኳን እኮ ጎዳና ነው የኖረችው። እኔ መተኛቴን አረጋግጣ መጸዳጃ ቤት ሆን ብላ